إنا أرسلناك شاهدا مسكاري أدرجن لكنا عند نبي عليه الصلاة والسلام تأثير الدرج باتشو يميشل أرآية تدرجو لياز يميشل ما نمسو يلا يعني دانسو مين الله هذا يوتوست مين وربت مين الله ويابات النت مين ينوروان ويبال النت مين ينوروان ويمري النت مين ينوروان هذا لا مندي ويحاكم نو دانيا هونو فراج هونو وإمام نو يتلاقي مين ينوروان بزيه مينا وسط نبي صلى الله عليه وسلم أرى يدركم ما يعني ياندان زرزر يهوتاتشو تاريخ النبي صلى الله عليه وسلم يتوقع عليه سلا نبي عليه الصلاة والسلام تاريخ يتسعفون يأكل ما نمسو تاريخ عن تزا ما اسمسل عينة يوت يلاكم النبي صلى الله عليه وسلم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وإمام المتقين نبينا وحبيبنا وشفيعنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. الله سبحانه وتعالى ينبياتنا عليه الصلاة والسلام سيرا هيوت بممر إرساتشون من قد تكتلوا إرساتشون ودواتشو በዱንያ ላይ የሳቸውን ፈለግ ከሚከተሉት በአኺራም የሳቸው ጉርብትና ደረጃ የሚያገኙ አላህ ያድርገን ኢንሻአላህ። በእነዚህ አምስት ንያዎች ነው አይደለም እንከታተለው ተባብለናል። እናድስ ንያችን ተጅዲድ ንያን ማደስ ያስፈልጋል። አንደኛ ነብያችንን ሰለላሁ ዐለይሂ ወሰለም እንተዋወቃለን በጥልቀት። ሁለተኛ እርሳቸውን በማወቅ የበለጠን ወዳቸዋለን ልባችን ላይ ፍቅራቸውን እናንጻለን። ሶስተኛ በእሳቸው ህይወት ውስጥ እስልምናን በትክክል እንገነዘባለን። አራተኛ በምድራዊ ህይወታችን የእሳቸውን ጎዳና በመከተል አርአያችን አድርገን እንዘልቃለን ኢንሻአላህ እስከ ህይወት ፍጻሜያችን እሳቸውን አርአያችን እናደርጋለን። አምስተኛ አላህ Subhanahu Wa Ta'ala እነኚህን አራት ነገሮች በማድረጋችን ደግሞ ኢንሻአላህ የእሳቸውን ጉርብትና ይሰጠናል ኢንሻአላህ በፊርደውስ አልአዕላ የእሳቸውን ጉርብትና አላህ ሊወፍቀን ነይተን እንከታተላለን ኢንሻአላህ ተዓላ። ስለ አርአያ ያወራን ነበር። ኡስዋ አድርገን የምንይዛቸው ትልልቅ ስብዕናዎች አልፈዋል። የሰው ልጅ አርአያ አድርጎ የሚይዛቸው የሚያደንቃቸው የሆኑ ትልልቅ ሰዎች አልፈዋል በምድር ላይ። አንቢያዎችም አልፈዋል። ከአንቢያዎችም ውጭ ሰዎች በተለያየ ዘመን የሚያደንቋቸው መሪዎች አልፈዋል። ከነኚህ ሁሉ መሪዎች ነብዩን አለይሂ ሰላቱ ወሰላም የሚለያቸው ነገር ምንድነው የሚለውን ነገር የተወሰነ ጀምረን ነበር። السيرة المحمدية يا نبي عليه الصلاة والسلام سيرة زل عالم سكمدر في السامي درس أرآيا مهون يمتشل سيرة مهونا يساتشو تاريك الليال لمن دنو ينن من لو الله سبحانه وتعالى يا أيها النبي أنت نبي هوي إنا أرسلناك شاهدا مسكاري أدرجن لكنا هلانت يا الله سبحانه وتعالى أنت ككلنيا قودانا يمتاساي مسكاري بحقنا بباطل لا يتنيونو حق يتنيونو باطل يميلون يمت مسكر أدرجن لكنا ومبشرا ملكام يسرو سوتشن عبصاري أدرجن لكنا ونذيرا مدفو يميسروتن ደግሞ አስጠንቃቂ አድርገን ልከናል። وداعيا الى الله ወደ አላህ ተጣሪ አድርገን ልከናል። باذنه وسراجا منيرا አያችሁ በአላህ ፈቃድ ብርሃን ናቸው ነብዩ አለይሂ ሰላቱ ወሰለም ወደ አላህ ጎዳና የሚመሩ አድርጎ አላህ ልኳቸዋል። ህይወታቸው ምሉ በመሆኑ ምክንያት የተሟላ የህይወት ታሪክ ያላቸው በመሆኑ ምክንያት በዚህ ምድረገጽ አሁን በዓለማችን ላይ ለወደፊትም ማለት ነው
እንደ ነብዩ አለይሂ ሰላቱ ወሰላም ተአሲ ሊደረግባቸው የሚችል አርአያ ተደርጎ ሊያዝ የሚችል ማንም ሰው የለም ምድር ላይ حتى الأنبياء ለምሳሌ ነብዩላህ ሙሳን አለይሂ ሰላም ብንወስድ ሙሉ የህይወት ታሪካቸውን አናውቀው መጽሐፍ ቅዱስ ተዘርዝሮ አናገኘው ነብዩላህ ኢሳ አለይሂ ሰላም 33 ዓመት እንደሞቱ ይተከሳል መጽሐፍ ቅዱስ ውስጥ ነገር ግን ዝርዝር ህይወታቸውን አናቀም የነብዩ አለይሂ ሰላቱ ወሰላም ሐያት ዝርዝር ይታወቃል ለአርአያነት ይመቻል ማለት ነው ቀላል ምሳሌ ላንሳ ትዳር ውስጥ አንድ ሰው መኖር እንዴት መኖር እንዳለበት ከነብዩላህ ኢሳ ታሪክ መማር እንችላለን እንችላለን እንዴ ለምን አላገቡማ አይደል አግብተው ኖረው አላሳዩንም ወላጅ ከልጁ ጋር ስላለው ሁኔታ መማር አንችልም አልወለዱም طيب አንድ ሰው የሀገር መሪ ሲሆን እንዴት ነው ማስተዳደር ያለበት የሚለው ከነብዩላህ ኢሳ መማር አንችልም ምክንያቱም መግሉብ ሆነው ነው ያለቀው እስከ መጨረሻው በሌላ አገዛዝ ስር ጫና ውስጥ ሆነው ነው ያሳለፉ ሐያታቸውን ማለት ነው طيب ነብዩ አለይሂ ሰላቱ ወሰላም በሁሉም የህይወት መስክ ምን ሆነው እናገኛቸዋለን አርአያ ሆነው እናገኛቸዋለን አባት ናቸው ሚስት አግብተዋል ሚስቶች ነበሯቸው የጦር መሪ ነበሩ ጫና ደርሶባቸው ያውቃል አሸንፈው የሀገር መሪ ሆነው ያውቃሉ ሀገር ከፍተው አሳይተዋል ፈትሑ መካ ሀገር የከፈተ ሰራዊት ምን አይነት አኽላቅ ሊኖረው እንደሚገባ አሳይተውናል ዳኛ ሆነዋል ዳኛም ናቸው ይፈርዱ ነበር ሰዎች ተखाልፈው ሲመጡ ፍርድ ይሰጡ ነበር ነብዩ ሰለላሁ ዐለይሂ ወሰለም ሙሉ ህይወታቸው አንድ ሰው አርአያ አድርጌ ልውሰድ ብሎ በራሱ ህይወት ውስጥ ቢፈልግ በማን ውስጥ ያገኘዋል በነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ ያን የሚመስል ባህሪ ያገኛል ያንን ባህሪውን የሱን ያለበትን ሚና ያንዳንዱ ሰው ሚና አለው አይደል ህይወት ውስጥ የሚኖርበት ሚና አለው ወይ አባትነት ሚና ይኖረዋል ወይ የባልነት ሚና ይኖረዋል ወይ የመሪነት ሚና ይኖረዋል አይደለም እንዴ ወይ ሐኪም ነው ዳኛ ሆኖ ፈራጅ ሆኖ ወይ ኢማም ነው የተለያየ ሚና ይኖረዋል በዚህ ሚና ውስጥ ነብዩ ሰለላሁ ዐለይሂ ወሰለም አርአያ አድርጎ መያዝ ይችላል የተሟላ ነው ሐያታቸው አይዲያል ላይፍ የሚባለው ወይም ፍጹማዊ ህይወት የሚባለው አንድ ሰው ጥሩ መርሆችን ሊያወራ ይችላል በጣም በቃ የሚያማሉ መርሆችን ሊናገር ሊያስተምር ይችላል በጣም በርካታ ፈላስፋዎች አልፈዋል ጥሩ ሐሳብ ለሰው ልጅ ያስተማሩ ማለት ነው ግን ኖረው አላሳዩም በተግባር ያንን ሐሳብ ተግብረውት አርአያ ሆነው ግን አላለፉ ነብዩ አለይሂ ሰላቱ ወሰላም ያስተማሯቸውን አስተምህሮች በሙሉ ተግባራዊ አድርገዋቸው ነው ያለፉት ተባብተናል لقد كان لكم في رسول الله أسوة حسنة يتبالوا لزينا መልካም የሆነ አርአያ በነብዩ ሰለላሁ ዐለይሂ ወሰለም አለላችሁ ያ አርአያነታቸው ከማል የተሞላ ምሉእነት አለው ሁሉንም የህይወት ዘርፍ የሚመለከት ሆኖ እናገኘዋለን ዲን ማለት ምን ማለት ነው ዲን ማለት እኮ هو القيام بحقوق الله وحقوق الناس ጠቅለል ሲደረግ ሃይማኖት ወይም ደግሞ ዲን ማለት የአላህንና የሰውን ሐቅ መጠበቅ ማለት እኮ የአላህ ሐቁ ምንድነው أن نعبده ولا نشرك به شيئا በሱ ላይ አንዳችን ሳናጋራ እሱ ልንገዛው ነው የሱን ትእዛዝ መርሐባ ልንል ነው ልንፈጽም ነው
ይሄ አላህ በእኛ ላይ ያለው ሐቅ ነው። የሰዎች ሕቁቅ ደግሞ ድንበራቸውን ላናልፍ፣ መብታቸውን ልናከብር፣ ላንዘልማቸው፣ መልካም ልንውልላቸው ነው። እነዚህን ነገሮች ለማስተካከል ነው የመጣው። በነቢዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ አላህ ጋር ባላቸው ግንኙነት በጣም የሚገርሙ ታሪኮች እናገኛለን። ከሰዎች ጋር ባላቸውም ግንኙነት በጣም አጅብ ነገሮች እናገኛለን። ያን አዕራቢ እናስታውሳለን አይደለም? ነቢዩ ሰለላሁ ዐለይሂ ወሰለም መጦ ከኋላ አንቆ የያዛቸው ይሄ ቆዳቸው እስኪቀላ ድረስ እንዲህ አድርጎ ፈጥርቆ ይዟቸው እኔ የምጠይቅህ ከአላህ ገንዘብ ነው፣ ከበይተል ማል ነው። ለይሰ ሚን ማሊ አቢከ ወላ ኡሚክ፣ ከአባትህ ወይም ከእናትህ ገንዘብ አይደለም አምጣምልህ፣ ስጠኝ ገንዘብ ቸግሮኛል አላቸው። ፈገግ ብለው ነቢ ሰለላሁ ዐለይሂ ወሰለም ስጡት አለ። ድንበር ያለፈብንን ሰው እንኳን እንዴት አድርገን ሙዓመላ ማድረግ እንዳለብን ያሳዩናል ማለት ነው። በእያንዳንዱ ህይወታቸው ውስጥ የነቢዩ ሰለላሁ ዐለይሂ ወሰለምን አርአያ እናገኛለን። የአንድ ሰው ህይወት ምሉእ ነው የሚባለው አርአያ ሊሆን ይችላል የሚባለው ለሰዎች የሚታወቅ ከሆነ ብቻ ነው። ሰዎች የሚያውቁት በጣም ጥሩ ሰው ሆኖ ካልታወቀና ካልተመዘገበ አርአያ መሆን አይችልም። አይደለም እንዴ? ግልጽ ነው አባባሌ። ጥሩ ሰው ነው፣ ጥሩ ህይወት ነው የሚመራው፣ ግን ተመዝግቦ ካልደረሰን አርአያ አድርገን መያዝ አንችልም። የነቢዩ ዓለይሂ ሰላቱ ወሰላምን ህይወት ያክል ዝርዝር ሁኔታቸው የሚታወቅ መሪ በዱንያ ላይ አላለፈ። ዝርዝር እያንዳንዱ ነገራቸው ይታወቃል። ነቢዩ ዓለይሂ ሰላቱ ወሰላም እንግዲህ አህሉ ሲር የሚሉት ምንድነው? የሲራ ጸሐፊያን የሚሉት ነቢዩ ዓለይሂ ሰላቱ ወሰላም በአንድ ጊዜ 9 ሚስቶቻቸው ከሳቸው ጋር ባሉበት ምን ፈቃድ ሰጠዋቸዋል? ስለኔ የምታውቁትን ሁሉ አን ይሐድሱ እንዲናገሩ ስለ ነቢዩ ሰለላሁ ዐለይሂ ወሰለም እቤት ውስጥ ያለ በጣም የግል ጉዳይ እንኳን ሳይቀር ነቢዩ ሰለላሁ ዐለይሂ ወሰለም ፈቃድ ሰጠዋል ለሚስቶቻቸው እንዲዘግቡ ማለት ነው። ምን ማለት ነው? እያንዳንዷ ዝርዝር የህይወታቸው ታሪክ የነቢዩ ሰለላሁ ዐለይሂ ወሰለም ትታወቃለች ማለት ነው። ቤት ውስጥ ያላቸው ሌላ ሰው ከቤት ውጭ የሆነ ሰው ሊያውቀው የማይችል ፕራይቬት የሆነ የግል የሆነ ጉዳይ ሁሉ ተዘግቦ እናገኘዋለን። የጀናባ አስተጣጠብ ከየት ነው የተማርነው? በጣም ድብቅ ነገር ነው አይደል? እንዴት ነበር ነቢ ሰለላሁ ዐለይሂ ወሰለም እንዴት ነበር ነቢ ሰለላሁ ዐለይሂ ወሰለም የሚጸዳዱት? እኮ አለ ኪታባችን ውስጥ ዝርዝር ጉዳይ ማለት ነው። በጣም ፕራይቬት የሆነ የግል የምንለው ጉዳይ ሁሉ ሳይቀር ሀዲያቸው መመሪያቸው እንዴት እንደነበር ተጽፎ እናገኘዋለን። ነቢዩ ዓለይሂ ሰላቱ ወሰላም ለሰሓቦቻቸው ማንኛውንም የሚያውቁትን ነገር እንዲያስተላልፉ ፈቃድ ሰጥተዋል። እንደውም ከኔ የሰማችሁትን ሁሉንም ነገር አንዲት አያ አንዲት አንቀጽ እንኳን ብትሆን አድርሱ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ነቢዩን ዓለይሂ ሰላቱ ወሰላም እየተከታተሉ ከሳቸው ሳይለዩ በቋሚነት ደግሞ የእሳቸውን ዕውቀት የሚቀስሙ አህለ ሱፋ የሚባሉ ቁጥራቸው እስከ 70 የሚደርስ ሰሓቦች ደግሞ ነበሩ። ሌላ ስራ ይሰሩ። አቡ ሁረይራ ከነሱ አንዱ ነው ረዲየላሁ ዐንሁም ጀሚዓን። እነኚህ ደግሞ ቁጭ ብለው ከነቢዩ ሰለላሁ ዐለይሂ ወሰለም ዘመቻ ሲወጡ አብረዋቸው ይወጣሉ። ከዛ ውጭ መስጂድ ነው ያሉት። የመስጂዱ ሳሓ ላይ በረንዳ ላይ የሚኖሩ ናቸው። መሳኪኖች ናቸው። ሌላ ስራ የላቸውም። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር እየተከታተሉ ብቻ የእሳቸውን ትምህርት የሚያስተላልፉ ደግሞ ነበሩ ማለት ነው። ፈትሑ መካ ላይ ወደ 10 ሺህ የሚደርስ ሰሓባ ነበር። ይህ ሁሉ ሰሓባ ያየውን ያስተዋለውን ነገር ቀስሟል። ማስተላለፍ የሚችሉትን ያክል ሰሓቦቹ ደግሞ አስተላልፈዋል። በእርግጥ የሚታወቁት ጎልተው የወጡት የተወሰኑት ናቸው በብዛት ሐዲስ ያስተላለፉልን። ግን ሁሉም ሰሓባ ነቢዩን ሰለላሁ ዐለይሂ ወሰለም ያያቸው ይማርባቸው አርአያ አድርጎ ይይዛቸው ነበር። እሳቸው የሚሰሩትን ነገር
እየተከታተለ ይሰራ ነበር። ነብዩ ሰለላሁ ዐለይሂ ወሰለም የሚመገቡት ምግብ ወደውት ሲመገቡ አይተው ከሰሃቦች ውስጥ ያን ምግብ አልወደውም ነበር ነብዩ ሰለላሁ ዐለይሂ ወሰለም ሲወዱት አይቼው ወደድኩት ያሉ አሉ። ይሄ ሙሉ ለሙሉ ህይወታቸውን ለሳቸው መከተል ሰጠው እናገኛቸዋለን። ነብዩ ዐለይሂ ሰላቱ ወሰላም አንድም ነገራቸውን ከሰሃቦቹ ደብቀው አያውቁም። ሁሉም ነገር በግልጽ የሚታወቅ ነበር። አይሻ ረዲየላሁ ዐንሃ እናታችን አይሻ 9 ዓመት ያክል ባለቤታቸው ሆና ኖራለች። لا تصدقوا من يزعم أن محمد رسول الله صلى الله عليه وسلم قد كتم مما أوحي إليه ودستاتشو وحي يمدرج النجر نبي صلى الله عليه وسلم دبك أوال يميلاتشو كهلا اندات سموت فلم يبده للناس لسوج قلت على وطم يميلاتشو كهلا إذ يقول الله تعالى يا أيها الرسول بلغ ما أنزل إليك ودانت يورد لهن ممريا أنت محمد هو أدرس فإن لم تفعل كالا درسك جن فما بلغت رسالته أمانة عن بتككل على توتهم على درسك سات درس دات كريان نندو النجار نبي عليه الصلاة والسلام يميدبكو بيهن نورو يدبقوت ነገር ቢኖር ኖሮ ከሪሳላው ከሳቸው ህይወት ደብቀው ያዙት ቢሆን ኖሮ የዘይድን ዘይነብን የመፍታትና እሳቸውን የማግባት ጉዳይ ደብቀው ይዙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ታሪኩ ምንድነው? ዘይድ ልጃቸውን የጉድፈቻ ልጃቸውን የጉድፈቻ ልጅ እንደ ልጅ ነው የሚታወቀው፣ እንደ ልጅ ነው የሚታሰበው። የጉድፈቻ ልጅ የፈታትን ሴት ማግባት ማለት የልጅን ልጅ የፈታትን እንደ ማግባት ነው የሚቆጠረው። በጣም ነውር ነው። አላህ Subhanahu Wa Ta'ala የጉድፈቻ የሚባለውን ነገር ባህሉን ውድቅ ሊያደርግ ፈለገና ያንን ውድቅ የሚያደርጉት ግን ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው እንዲሆኑ አደረገ። ምን በማድረግ ዘይነብ ስትፈታ እሳቸው እንዲያገቡ አላህ አዘዛቸው። እሳቸው በውስጣቸው ፍርሃት ገባቸው። أتخشى الناس على شاء الله صوت فرالله عند أنت محمد فالله أحق أن تخشاه لتفرام يقبوك الله نولج فلما قضى زيد منها وطرا زوجناكها زيد قابل شاون سيجرس فتشو سيودك أنت نقفتنا هلا لجو እቺን እንኳን ይደብቁ ነበር። ትፈራለህ እንዴ ሰውን የምትለዋል ገባችሁ አይደል? እያንዳንዱ አላህ عز وجل የሚያወርድላቸውን ወህይ ለሰው ልጅ ያደርሱ ነበር። ዑለማዎች ብዙ ብለዋል፣ ግን እንደው ገለልተኛ የታሪክ ጸሐፊያንስ ስለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የታሪክ ጸሐፊያን አሉ፣ ሙስሊም ያልሆኑ የታሪክ ጸሐፊያን እንኳን ሳይቀሩ ስለ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ፀሐይን እዛም እዚህም ልታያት ትችላለህ። ብርሃኗ የትም ቦታ ደርሶ ታገኘዋለህ። ምድር ላይ በጣም ትልልቅ ሰዎች አልፈዋል። ነገር ግን ምንጫቸውን አናቅም፣ ታሪካቸውን በደንብ አናቅም፣ ማንነታቸውን በደንብ አናቅም። የሆነ ትልቅ ሰው ነበር እንባላለን፣ እንዲህ ብለዋል እንባላለን፣ እንዲህ አድርጓል እንባላለን። ዝርዝር ታሪኩን ግን አናቅም። ሙሐመድ አለይሂ ሰላቱ ወሰላም ግን ሁሉንም ዝርዝር ህይወታቸውን እናቃለን ይላል። ይሄ ታሪክ ጸሐፊ እንግሊዛዊ ነው፣ ያሶርት ስሚት ይባላል። እያንዳንዷን ታሪካቸውን የነብዩ ሙሐመድን አለይሂ ሰላቱ ወሰላም ዝርዝር ታሪክ እናቃለን። ከእድገታቸው ጀምሮ እስከ ወጣትነታቸው ከሰዎች ጋር ያላቸው ግንኙነትና ትስስር መጀመሪያ ጋር ሒራ ውስጥ የነበሩበትን ሁኔታ እናቃለን። ዳዕዋቸውን ይዘው በምን አይነት መርሐላ እንዴት አድርገው እስልምናን እንዳስፋፉ እናቃለን። ምክንያቱም እጃችን ላይ ቁርአን የሚባል አስተማማኝ የሆነ
መጽሐፍ እጃችን ላይ አለ እሱን የመሰለ የተጠበቀ መጽሐፍ ምድር ላይ የለም ይላል እንደ ቁርአን የተጠበቀ መጽሐፍ እውነትነቱ ተጠብቆ ከትውልድ ትውልድ ሲሸጋገር የመጣ መጽሐፍ የለም የቁርአን ያክል ሒፍዝ ያለው ወይም የተጠበቀ መጽሐፍ የለም ነብዩ አለይሂ ሰላቱ ወሰላም ይላል ይኸው ጻፍ ተከሉፍ አውቁም ነበር ተሰኑዕ የላቸውም ማለት ማስመሰል አይነት ህይወት የላቸውም ነብዩ ሰለላሁ ዐለይሂ ወሰለም እንዲሁ ነው የሚኖሩት ሲኖሩ ምሉእ ነው ህይወታቸው እንዲህ ልውን ብለው ተቸግረው የሚያደርጉትም አይደለም ህይወታቸው ሀዲያቸው በቃ ለማስመሰል ሳይሆን በትክክል የሆኑትን ሆነው የኖሩ ናቸው ይህንን አስመልክቶ በጣም የሚገርም ነገር ምን ይላል ከባድ ነገር ማለት ከባድ ፈተና ማለት የቅርብ ሰውን ፈተና ማለፍ ነው ይላል እንደ ቅርብ ሰው ጉድለታችንን የሚያቀል እንደ ሚስቶቻችን ጉድለታችንን የሚያቃለን እንደ ልጆቻችን ጉድለታችንን የሚያቃለን ቅርብ ሰዎቻችን የኛን ضعف البشر ሰብአዊ ድክመት በደንብ ያቃሉ ደግም ከሆነ ያቆናል አስቸጋሪ ሰዎችም ከሆነ ያውቁናል خيركم لأهله የተባለው እኮ ለዚህ ኸይረኛ ማለት ለቤተሰቡ መልካም የሆነ ነው የተባለው ከቤተሰብ ምስክርነት በላይ ሌላው ፌክ ሊሆን ስለሚችል ማለት ነው 5 ደቂቃ ሻይ ቡና የምንለውን ሰው ጥሩ ሆነንለት ልናሳልፈው እንችላለን ሁሌ አብራን ለምትኖረዋ ባለቤታችን ጥሩ ሰው ከሆነ ግን የእውነት ጥሩ ነን ማለት ነው አይደለም ነብዩ አለይሂ ሰላቱ ወሰላም እጅግ በቅርበት የሚያውቋቸው ሰዎች ናቸው መጀመሪያ እስልምናን የተቀበሉላቸው ኸዲጃ ነች አሊ ኢብኑ አቢ ጣሊብ ነው ረዲየላሁ ዐንሁ ዘይድ ነው አገልጋያቸው ዘይድ ነው በጣም ቅርብ ወዳጃቸውና ጓደኛቸው አቡበክር ሲዲቅ ረዲየላሁ ዐንሁ ናቸው እነኚህ ሰዎች ይላል ይሄ ጸሐፊ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብይ አድርገው መቀበላቸው የቅርብ ሰዎች መቀበላቸው ህይወታቸው ምን ያክል ምሉእ እንደሆነ የሚያሳይ ነው ተጓብተናል አይደል ባለፈው ሳምንት ምን ብለናል لقد لبثت فيكم عمرا ብለዋል ሪሳላው ከመምጣቱ በፊት እናንተ ዘንድ እኮ ለአመታት አብሬያችሁ ቆይቻለሁ ብለዋል አብረዋቸው መቆየታቸውን ከሪሳላው በፊት የነበራቸውን ታማኙ መሐመድ የሚለው ስያሜያቸውን የተሰጣቸውን ማህበረሰባዊ ክብር እንደ ማስረጃ እኮ ያቀርቡ ነው አይደል 40 ዓመት ሙሉ በእናንተ ላይ ዋሽቼ የማላቅ ታማኝ የነበርኩ ሰው 40 ዓመት ከሆነኝ በኋላና ሽበት ከጀመረኝ በኋላ እንዴት አድርጌ ነው በአላህ ላይ የማዋሸው በሰው ላይ ዋሽቶ የማያቅ በአላህ ላይ ይዋሻል ሙስተሂል አይደል ሊሆን የማይችል ነገር ነው አቅረበ الناس የሆኑት ለእርሳቸው ከሰዎች ሁሉ ቅርብ የሆኑት ሰዎች ሪሳላቸውን አምነው መቀበላቸው አንዱ የነብዩ ሰለላሁ ዐለይሂ ወሰለም የተሟላ ስብዕና ያላቸውና ዝርዝር ታሪካቸው የሚታወቅ ያ ታሪካቸው ደግሞ ፍጹም የሆነ ከጉድለት ያኒ ሰብአዊ ድክመት ሊኖር ይችላል አላህ በቁርአንም ያስተካክላቸዋል ማስተካከያ ያመጣላቸዋል ግን ዝርዝር ታሪካቸው ይታወቃል ህይወታቸው ይታወቃል በዛ ታሪካቸው ደግሞ የሚያቋቸው ሰዎች የተማረኩባቸው መሆኑን የሚያሳይ ነው ይላል ማመን ብቻ አይደለም ሪሳላቸውን መቀበል ብቻ አይደለም እነኚህ ሰዎች ከፍተኛ መከራ አብረዋቸው አሳልፈዋል እናታችን ኸዲጃ ረዲየላሁ ዐንሃ 3 ዓመት ሙሉ በአንድ ዋሻ ውስጥ ሸዕበ አቢ ጣሊብ ውስጥ ታስረው 3 ዓመት ሙሉ በረሃብና በጥም ቅጠል እየበሉ አሳልፈዋል ኸዲጃ ረዲየላሁ ዐንሃ ከዛ ውስጥ የነበረች ግን በጣም ትልቅ ባለ ሀብት የነበረች ባለጸጋ ሴት ነች
ያው ሁሉ ተضحያ ለማድረግ ምን አነሳሳት? በእሳቸው ላይ ያላት እምነት እስልምናን ለመቀበል የእርሳቸው ስብዕናም ትልቅ ምክንያት ነበር ማለት ነው። አቡበክር ሲዲቅ ረዲየላሁ ዐንሁ መንገድ ወጣው ነበር ይላሉ ነብዩ አለይሂ ሰላቱ ወሰላም። ሚዕራጅ እና ኢስራ እና ሚዕራጅን ለመካ ሙሽሪኮች ሲነግሯቸውና ሲያስተባብሏቸው አቡበክር አልነበሩ። አቡበክር ከመንገድ ሲመጡ የነገራቸው አቡ ጀህል ነው ይላሉ። አቡ ጀህል ምን አላቸው አቡበክርን፣ ይህ ጓደኛህ የሚለውን ትሰማለህ እንዴ? በአንድ ሌሊት እኮ በይተል መቅዲስ ደርሼ ከዛም ሰባቱን ሰማይ አልፌ ደርሼ መጣሁ ይላል። ትሰማለህ? ይህንን ቀልድ ይላቸዋል። እያሾፈ ነው እሱ። ኢንካነ ቃል ፈቀድ ሰደቅ፣ ይህንም ብሎ ከሆነማ እውነቱን ነው አሉ ሰይድና አቡበክር ሲዲቅ ረዲየላሁ ዐንሁ። እኔ የምጠራጠረው አንተን ነው ብሏል አላለም የሚለውን ነው እንጂ ማጣራ ማለት እኮ ነው። ብሎ ከሆነ እውነቱን ነው። ሲዲቅ አቡበክር ሲዲቅ ረዲየላሁ ዐንሁ ከነቢዩ ዓለይሂ ሰላቱ ወሰላም የመጣን ማናቸውንም ነገር ስድቅ ይሉ ነበር ረዲየላሁ ዐንሁ።